ልጆች አንድ ታሪክ ላጫውታችሁ። አባትነት እውነት እና እምነት ነው። የሁሉም እውነት። አንድ አባት ራሱን ማንነቱን ትቶ ለሚወዳት ልጁና ለሚወዳት ሚስቱ ከቤት ይወጣል። ደጅ ደጁን ይላል። ምን አገኘው? ምን ይዤ ልግባ? ምን ጎደለባቸው ብሎ ይጨነቃል እንጂ በቤት ያለችው ልጄ ነች አይደለችም ብሎ አይጠራጠርም። አያችሁ፣ አባትነት ልብ ውስጥ የተቀመጠ እምነት ነው። አንድ አባት ምንም ቢያዝን ምንም ቢከፋ የሚወዳቸው ቤተሰቦቹ ፊት አያለቅስም። በቃ በእነሱ ሞገስ እንደተሰማው ክብር እንደተሰማውና ደስተኛ እንደሆነ ነው ሁሌ የሚያሳያቸው። አዎ እኔ የእድል አባት የቤቴ አባት ተብዬ ስጠራ የሚሰማኝን ግርማ ሞገስ ከየትም አላገኝም። ከየትም አንድ አባት ራሱን ከሚያሳይ ይልቅ ቤተሰቦቹ ቢያንጸባርቁለት ቢደሰቱለት ነው ደስታው። እስከዛሬ ያልነገርኩሽ ነገር አለ። እርግጥ ነው ለእድል ማደላ ካንቺ በተሻለ ለእድል እንደማስብ ነው የሚታይሽ። ግን እውነቱን ልንገርሽ፣ ለደቂቃም በልቤ ውስጥ ያለው ፍቅርሽ ቀንሶ እስቅዞ አያውቅም። አዎ አንቺ ግን እስከዛሬ ስንኖር አባቴ አይደለም ብለሽ የእውነት የአባት ፍቅር ሰጥተሽኝ አታውቂም። በሙሉ አፍሽም አባቴ ብለሽ ጠርተሽኝ አታውቂም። ለዚህ ይመስለኛል እናትሽ ስርስር እያልሽ ያን ሁሉ ነገር ስትሰሪ የነበረው እና ይሄ ነገር ምን ያህል እንደሚያም አንቺ አይገባሽም። በጣም ነው የሚያመው፣ በጣም። ግን እኮ ተስፍሽ አንተ እንዳሰብከው አይደለም። ማለት የተናገርከው ነገር ሁሉ ትክክል ነው፣ ልክ ነህ። ግን ቤቴ አባቷን በምንም መልኩ አታውቀውም። ገና ልታውቀው እየሞከረች ነው ያለችው። አባቷ ማን ነው? እኔ አይደለሁ እንዴ? እንደዚህ ባላደርግ ደስ ይለኝ ነበረ። ነገር ግን ሁሉንም ነገር የምታስደርገኝ ያቺ ጦሰኛ የሆነች ሴትዮ ነች። ሁሉንም ነገር በደንብ አውቃለሁ። ያወራውን ነገር በሙሉም ሰምቻለሁ። ፊቴ ላይ ያለውን ነገር አንሳልኝና በትክክል ቁጭ ብለን ብናወራ ይሻላል። ማንነቴን ለይተሻል ማለት ነው? ቆየው ከላየው አብርሃም አይደለ?
በልጅ ላይ የሚጨክን ማንነት የለኝም። አንዳንዴ ግን ነገሮች ጨካኝ እንድትሆኝ ያደርጉሻል። አንቺ ሳትፈልጊው ሳታስቢው ፍላጎቱ ሳይኖርሽ ነገሮች የሆነ ቦታ ጨካኝ ሆነሽ እንድትቆሚ ያደርጉሻል። ይህንን ሁሉ ለማድረግ ፍላጎቱ አልነበረኝም። ነገር ግን ያቺ ከይሴኖስ ሴትዮ እዚህ ነገር ውስጥ እንደገባ አድርጋኛለች እንጂ ፍላጎቱ የኔ አልነበረም። ሁሉም ነገር በደንብ አውቃለሁ። ግን ልጅ አፈናክ ልጅ መውሰድ የምትችል ይመስላል? እቃ እኮ አይደለም። ነገሮችን በደንብ ማሰብ ይኖርብሃል። እስኪ ንገረኝ፣ አባዬን ትንሿ ልጅን ስጠኝና ትልቋ ልጅን ልልቀቅል ብትለው የሚሰማ ይመስልሃል? ንገረኝ። ቆም ብለህ ማሰብ ይኖርብሃል። ሌላ ሀሳብ ማሰብ እና ምን ላድርግ? ልጅ ነው ያጣሁት ታውቂያለሽ። የልጅ ናፍቆት ታውቂያለሽ። ሰው እርቦሽ ያውቃል? ከአብራክሽ የወጣ ክፋይ ከአንቺ ተነጥቆ ሳታየው ብዙ ዋጋ የከፈልሽለት ሰው ሳታገኙ ስትኖሪ ህመሙን ታውቂዋለሽ? ሁሉንም ነገር በደንብ አውቃለሁ። ግን አንዳንዴ ነገሮችን ለማድረግ ስትሞክር ቆም ብለህ ማሰብ ይኖርብሃል። ምንድን ነው ማጣው? ምንድን ነው ማገኘው? ከዚህ ነገር ምንድን ነው ማተርፈው ብለህ ማሰብ አለብህ። ይህንን ማድረግ ካልቻልክ እንዴት ነው ውድድር መሆን የሚችለው? አንተ ደግሞ ለራስህ መውደቂያህን እያዘጋጀ ነው። እንዴት? እንዴት ማለት ጥሩ። ሁሉም ሰው ይሮጣል፣ ግን ሁሉም ሰው አሸናፊ አይሆንም። የሚያሸንፈው አንድ ሰው ብቻ ነው። ግን ደግሞ ሁሉም ሰው መሮጡን ያቆማል ማለት አይደለም። አየህ፣ ያ ሁሉም የማሸነፊያ ጊዜ ነው ልንል እንችላለን። አባዬም አንተም ብቻ ተው። ቤቲ ግን እኮ ትንሽ ልጅ አይደለችም፣ ትልቅ ልጅ ነች። ነገሮችን ማመዛዘን የምትችል። ቆይ እሺ አባዬ እሺ ብሎ እንኳን ቢሰጥህ እሷ የምትቀበል ይመስላል? ይሄን እንዴት አድርጋ አስበው ነው? አየህ፣ አንተ ስህተትን በስህተት እየሸፈንክ ነው ያለው። አምላኬ ወይ ነገሮች ወዴት እየሄዱ ነው? አምላኬ እኔ ነኝ ያመጣሁት? አይ እኔ አይደለም። እሙ ንቂ፣ መንቃት አለብሽ እሙ። ነገሮች በሙሉ መስመር እየሳቱብሽ ነው። ስለዚህ ንቂ እሙ። አዎ እኔ ነኝ ያበላሽሁት፣ መስመሩን ያበላሽሁት እኔ ነኝ። አምላኬ አይደለም። እድል አንቺ ትሆኛለሽ። ብቻ አላውቅም፣ በማይሆን ዓለም ውስጥ ነው ያለሁት። የሆነ ነገር ሲመጣ የሚሰማኝ አይነት ስሜት እየተሰማኝ ነው አሁን ላይ። አምላኬ ወይ አላውቅም፣ ቶሎ የሆነ ነገር እየሸተተኝ ነው። ስለዚህ ምክንያቱም ቆም ብዬ ማሰብ አለብኝ ማለት ነው። አዎ እሙ መሸነፍ የለብሽም። እሙን ለማሸነፍ ማንንም አይፈቅድለትም። እሙ አንቺ መሸነፍ የለብሽም። እሙ ላይ ማትሸነፍም። አልሸነፍም። እንደዚህ በቀላሉ አልሰጥም። ቆይ አንቺ ይሄን እንዴት ልታውቂ ቻልሽ? እማዬን እኔ በጣም እጠራጠራት ነበር። ሁሌም ቢሆን ተደብቃ ስልክ ታወራለች። ከዛ ልጅ እያደገች ነው፣ አሁን ደህና ነች፣ በእሷ አትምጣብኝ ምናምን ስትል እሰማታለሁ።
ሁልጊዜም ቢሆን ስልክ ታወራለች። ከዛ እኔ ነገሩን ለማጣራት በጣም ሞከርኩኝ፣ ግን ደግሞ ልደርስበት አልቻልኩም። ከዛ አሁን አጎቴ እዚህ ስለመጣ እሱ እንዲያግዘኝና እንዲረዳኝ ነገሩን ለማወቅ እሱን ስጠይቀው ነው አንተ ከኋላ መጥተህ የሰማኸው። ትክክል ናት። እህቴን እኔ በደንብ አውቃታለሁ። የምትፈልገውን ነገር እስክታገኝ ድረስ አይደለም ከሰው ከሰይጣን ሚስጥር መደበቅ ትችላለች። ለማንም ምንም ግድ የሌላት ጨካኝ ነች። ለማንም አንዳንዴ በዚህ ጸባይ በጣም ነው የምቀናባት። ይኸውላችሁ አድምጡ፣ ልንገራችሁ። እህቴን ፊት ለፊት ተጋፍጠን ልናሸንፋት አንችልም። ማድረግ ያለብን ልክ እሷ እንደምታደርገው እኛም ከኋላዋ መሄድ ነው ያለብን። እውነት ነው። የሁሉ ዘመን አቅፊያት የምተኘው ሚስቴ ምላት ነካላቃትም ለእኔ ባዳ ነች። ጭንቅላቷ ውጪ እግሯ በሜዳ መሆኑን አላቅም ነበር። በምላሷ እያታለለችኝ ይህን ሁሉ ጊዜ በህይወቴ ተጫውታለች። በመተቷ እንደተተበተበ ሰው አስራ ቁጭ አድርጋኛለች። አሁን ግን በቃ የመጨረሻዋ ደርሷል። የመጨረሻዋ። አይ አባዬ፣ እንደሱም አይደለም። ነገሮችን ቀስ ብለን አስበን ነው መስመር ማስያዝ ያለብን። አለበለዚያ ግን ካለበለዚያ ምን ሊመጣ? ካለበለዚያ ምን ሊመጣ? እድል ልጄ የት እንዳለች አላቅም። አንድ አለችኝ፣ በአንቺ ደግሞ መጡብኝ። ቤት እኮ ብቻውን ባዶ ነው። ኦና የሚያጫውትሽ፣ የሚያናግርሽ፣ አብሮሽ የሚበላ አብሮሽ የሚላፋ ሰው ከሌለ እኮ ባዶ ነው። ይኸው አንድ በአንድ ሰዎችን ወሰደችብኝ። ቆይ ታዲያ ከዚህ በላይ ምን ሊመጣ? ቆይ ልክ እኮ ነህ። የተናገርከው ሙሉ ለሙሉ ትክክል ነው። ግን አስበው፣ እድል ያለችው እኮ በእሷ እጅ ነው። በኋላ የሆነ ነገር ተፈጥሮ እሷን የሆነ ነገር ብታደርጋት፣ ይኸውላችሁ ለሁሉም ነገር መረጋጋት ነው ያለብን። የእኛ መስከን ደግሞ ለእኛ ሳይሆን እዛ ላለችው እድል ይጠቅማታል። አባዬ፣ እኔ የቴን ማጣት አልፈልግም። እድል ምንም እንድትሆንብኝ አልፈልግም። ስለዚህ በቃ እማዬ የፈለገችውን ነገር በሙሉ እንሰጣታለን። ይሄ የሚሆነው ግን እድል እዚህ ቤት ውስጥ ከተመለሰች ብቻ ነው። ከዛ በኋላ እኔ ራሴ ከእናትነት መዝገብ እሷን አስወጣታለሁ ማለት ነው። ኧረ ተረጋጉ። ስሜት የሆነን የምንወስነው ነገር መቼም ሊያቆመን አይችልም፣ ይጥለናል እንጂ። ስለዚህ ረጋ ብለን ሰከን ብለን ብናስብበት ነው የሚሻለው። ከዚህ የተሻለ መፍትሄ አይጠፋም። ብቻዬን መሆን ስለፈልግ አንዴ ወደ ውስጥ ነው። እሺ ሄሎ፣ ሁሉንም ነገር አውቄዋለሁ። ምን እንደምትፈልግም ገብቶኛል። በጣም ጎበዝ ሆነሃል ማለት ነው። ቀድመህ እኮ የምትፈልገውን ነገር ብትነግረኝ ኖሮ እዚህ ሁሉ ጣጣ ውስጥ አንገባም ነበር። ይኸውልህ ህይወት አንዳንዴ አንተ ባሰብከው መንገድ አትጓዝ። ነገሮች እንዳሰብካቸው አይሆኑም። ብርሃን ላይ ቆሜያለሁ ስትል ጨለማ ውስጥ ሆነ አንዳንዴ ህይወትን ታገኛታለህ። የህይወት ትርጉም አይገባህም። አንተ እንደጻፍከው መጽሐፍ ሊሆን አይችልም። አዎ ፍልስፍና ቢሆንም የተናገርከው ነገር ትክክል ነው። እርግጥ ነው ያለፈውን ነገር እያነሳሁ ጥያቄ ትክክል ቢሆንም መልስ ግን ትክክል አልነበረም። አዎ እድል አንድ ቦታ ሲያገኝክ መጠየቅም ሆነ መመለስ
አትፈልግም። እውነታን ዝም ብለህ መኖር ብቻ ነው የምትፈልገው። ስለዚህ ምን ልታደርግ ነው? እድል ሀሳቤን አስቀይራኛለች። መንገዴም ትክክል እንዳልሆነ ነግራኛለች። ስለዚህ ገና ምን ላደርግ እንደሆነ አላሰብኩም። አሳውቅሃለሁ። እኔ ጋር አንድ ሀሳብ አለኝ። በሀሳቤ የምትስማማ ከሆነ የአባቴ ጠላት ሁሉ የኔም ጠላት ነው። አንድ አይነት ቦታ ስላለን በሀሳብህ የማልስማማበት ጉዳይ የለም። ስለዚህ ንገረኝ። በጣም ጥሩ። ያው ሾህን በሾህ ለሚባለው እኔም በአንተ ሀሳብ እስማማለሁ። በአንተ መንገድ ላይ ቆሜያለሁ። አሁን ምን የሚፈጠር ይመስላል? የደፈረሰው ነገር ካልጠራ እዚህ ቤት ውስጥ ማንም ምንም ሰላም የሚኖር አይመስለኝ። እኔ አሁንስ እንደማላውቀው ቤት ነው ሁሉም ነገር ፍርስርስ ያለብኝ። በፊት አንዱ ለሰው ሲያኮርፍ ነበር ማየው። አሁን እኮ ሙሉ ቤተሰቡ እንዳለ አኩርፏል። ሁሉም ነገር ነው ግራ ይገባኝ። ይህንን ቤት ከውጭ ሆኖ ለሚያው ሰው ሰላም የሞላበት ፍቅር የሞላበት በመተሳሰብ የምትኖሩ ነው የምትመስሉት። እውነቴን እኮ ነው። ግን የማይታሰብ ጨለማ ውስጥ ነው ያላችሁት ሁላችሁ። አመንሽም አላመንሽም ለዚህ ሁሉ ነገር ምክንያት እኮ የገዛሃት ነች። እህቴ አይደለችም። ምን ማለት ነው ደግሞ? ለእኔም ጠላቴ ነች። የእሷን ውድቀት የምመኝ የእሷን ጨለማ የምመኝ ሰው ነኝ። ይኸውልሽ መንገድ ጠፍቶባት መንገድ ስትፈልግ አይቻት ፈገግ ብዬ ስቄባት ማለፍ ነው ፈልገው። ይህንን ቀን ነው ምናፍቀው። ስለዚህ እኔ እናንተ እጅ ለእጅ እንደተጨባበጥን መቀጠል እንችላለን ማለት ነው። አልገባኝም። እኔ እናንተ ብቻ ነን የዚህን ቤት ሰላም መመለስ የምንችለው። ለአንተ እህትህ፣ ለእኔ ደግሞ እናት የሆነችውን ሴት መበቀልና እንድትማር ማድረግ መቻል አለብን። ግን እኮ ላንቺም እናትሽ ነች አይደል? እናቴ አይደለች። ለመውለድማ በትም ቢሆን ትል ይወልዳል አይደል እንዴ? እናትነት ማለት በስነ ስርዓት ስታሳድገውና ፍቅር ስትሰጥ ማለት ነው አይደል? ስለዚህ በእኔ ሀሳብ ትስማማለህ? ምን አማራጭ አለ? በቃ ልብሴ ልቀይርሽ መጣ። የኔ እናት የኔ ልጅ ትረጅኛለሽ ብዬ አስባለሁ። በጣም ይቅርታ። ትክክለኛ መንገድ ነው ብዬ የመረጥኩት ነገር ትክክለኛ እንዳልሆነ ያወቅኩት በመጨረሻ ላይ ነው። ግን እንድትረጅ የሚፈልገው ይሄ የኔ ማንነት አይደለም። ደግሜ እነግርሻለሁ፣ ማንነቴ አይደለም። በዚህ ሁሉ ነገር ውስጥ እንደገባ ያደረገኝ ሁኔታና ያቺ ከይሲ የሆነ ሴትዮ ናቸው። በጣም ይቅርታ። እሺ፣ ሁሉንም ነገር ተረድቻለሁ። እስካሁን ያደረግከው ነገር አንተ ፈልገው እንዳልሆነ ይገባኛል እና አሁን በስተመጨረሻም እንደተረዳኸው አውቃለሁ። አንድ ነገር ልንገርህ፣ በዚህ ምድር ላይ ስትኖር
ጥለው የምትሄደው እንጂ ይዘው የምትሄደው ነገር ምንም የለም። ሁሉን ነገር እዚህ ትተህ ንጹህ ሆነ እንደመጣ ንጹህ ሆነ ነው ወደዛ የምትመለሰው። ታውቃለህ፣ ክፋትንም ደግነትንም እዚሁ አወራርደህ ነው የምትሄደው። ምንም ይዘህ የምትሄደው ነገር የለም። እስካሁን እያደረግክ የነበረው ነገር ትክክል እንዳልሆነ አውቀህ ሁሉም ነገር ስላስተካከልከው በጣም አመሰግናለሁ። ደግሞ የራስህን ልጅ አግኝተሃል። ሁሉ ነገር ተስተካክሎ ደስተኛ እንደምትሆን ተስፋ አለኝ። ከዚህ በኋላ መሄድ ትችላለሽ፣ ነፃ ነሽ። በጣም አመሰግናለሁ ስለ ሁሉም ነገር። ፊትህና ፊዚካል ውስጥ ያለውን ማንነት እንደማይገልጽ አውቃለሁ። ያንን ደግሞ በደንብ አድርጌ ተረድቻለሁ። ስለዚህ አመሰግናለሁ። ልጅህን አግኝተህ ህይወት ተስተካክሎ በሙሉ ደስታ እንደምትኖር ተስፋ አለኝ። አመሰግናለሁ። ቤቲ ቤቲ ቤቲ! አቤት አባዬ። ይኸውልሽ ዛሬ እዚህ ቤት በጣም ትልቅ ድግስ አለ እና ቤቱን አስተካኪ። አቤል አንተም አግዘው። እሺ፣ ግን የምን ድግስ ነው? አባዬ ምን እንደሆነ እኔ ባውቀው ደስ ይለኛል። በጣም ትልቅ ድግስ፣ ትልቅ እስከ ዛሬ ደግሼው አላውቅም። አረ ወደፊት የምደግሱ አይመስለኝም። እሺ ተስፍሽ ደህና ነህ አይደል? በጣም ደህና ነኝ። እንደ ዛሬም ሰላም ተሰምቶኝ አያውቅም። እድሜ እህት የሰጠችኝን ሐዘኗን፣ ደስታዋን፣ ተንኮሏን፣ ሰይጣኗን እያጣጣምኩ እንደ ዛሬ ደስተኛ ሆኜ አላውቅም። ቆይ ግን እንዴት ይህን ሁሉ ጊዜ አቅፋት የኖርካትን ሴት ማውቃቃት? አንተስ በአንድ ማህፀን ኖራችኋል፣ አብራችሁ ብዙ ጊዜ ኖራችኋል። ቆይ ስለ እሷ የዞርክ መናገር ከብዶ ነው? አይደለም ተስፍሽ፣ እህቴ ዘመናት ተደብቃ ነው የኖረችው፣ ከኔ ተደብቃ። አሁን ግን የኔ እገዛ ሲያስፈልጋት ከተደበቀችበት ወጥታ ደውላ ጠራችኝ። ለዛ ነው እዚህ የመጣሁት። አየህ፣ የመጣሁት ግን ላግዛት ሳይሆን ላዋርዳትና ለቀሪው ህይወቷ ትምህርት የሚሆናትን ነገር ልሰጣት ነበር። ይኸውልህ አንድ አባባል አለ፣ ገንዘብ በ20 ዓመት እውቀት በ40 ዓመት ይባላል። እህት ግን ከገንዘቡም ከእውቀቱም አልሆነች። ቢያንስ አንተ እውቀቱ ገብተዋል፣ ከገንዘብ ሰው እንደሚበልጥ ገብተዋል። አዎ ሰው እርቦኝ ያውቃል። ሰው እየተራብኩ ነው የኖርኩት። በኖርኩበት እንዴት ነህ፣ ደህና ነህ፣ ሰላም አደርግ፣ እንብላ፣ እንጠጣ የሚሉ ተራ የሚመስሉ ቃላቶች፣ እነሱን ስራብ ነው የኖርኩት። ወደዚህ ቤት ስመጣ ይሁን የማላውቀው ስሜት ነው የተሰማኝ። የማላውቀው ስሜት። አሁን ላይ ሰው ከማጣ የቱንም ያህል ቢሆን ገንዘብ ባጣ እመርጣለሁ። አይገርምም? ሰው ያልተረዳው ገንዘብና ሰውን ያወዳደው። በገንዘብ ህይወት ልትሰራ አትችልም። በገንዘብ ምንም ልታድን አትችልም። በሰው ነው ሰውን የምታድነው።
እንበልና አንተ ምንም ሚሊዮነር ብትሆንና እጅ ባይኖረ ሚሊዮን ብር አያጎርስህም ሰው እንጂ። እኔ በአሁኑ ሰዓት በጣም ሀብታም ነኝ። ብዙ ሰዎች አሉ የሰው ሀብታም ነኝ። እህትህ ግን ገንዘቡ ከሰውም ሳትሆን ቀረች። እውነት መናገር አለብኝ። እውነቱን የምናገረው ምን ብዬ ነው? አብርሃም አስሮኝ ነበር ብዬ? ከባድ ነው። ምን ብዬ ነው መናገር ያለብኝ? የትስ ነበርኩ ብዬ እላቸዋለሁ? ደውሎላቸው ነገሮችን ማባባስ እንዳይሆንብኝ፣ ነገሮችን ደግሞ ለማቃለል መዋሸት ሊኖርብኝ ነው። እንዳሏሽ ደግሞ ነገሮችን ያውቃሉ። ምንድን ነው ማድረግ ያለብኝ? አንድ ነገር ግን መፍጠር አለብኝ። መጣሽ? ደህና ነሽ? ዳግመኛ አገኝሻለሁ ብዬ አላሰብኩም ነበር። በቃ ሁሌ ማጣሽ መስሎኝ ተስፋ ቆርጬ ነበር። ባዶ ሜዳ የቀረው መስሎኝ ነበር። ግን መጣሽ። ቤቲ እድል መጣች። እህቴ መታች ነው? እህቴ ደህና ነሽ? አልጎዱሽም አይደለም? ምንም አላደረጉሽም አይደል? እኔ ምንም አልሆንኩም። በጣም ደህና ነኝ። ምንም አላደረጉኝም። ማን ነው ማለቴ? የምታውቂው ሰው ነው? ፊቱ ምናምን አላየሽውም? እህቴ እሱ አጎታችን ነው፣ የማየ ወንድም። እና እርቦሻል እንዴ? አዎ፣ ምግብ አልበላሁም። በጣም እርቦኛል። በቃ እኔ ቆንጆ ምግብ ሰራልሻለሁ። እሺ? እሺ። አባዬ አንዴ ውስጥ ገብተን እናውራ? ይቻላል። ቆይ አባዬ ሰውዬ ማን ነው? ወንድሟ ነኝ ብሎ ባለቀ ሰዓት የመጣው ማን ነው? እስከ ዛሬ ስለምን አልመጣም? ልትመልስልኝ ትችላለህ? ይኸውልሽ ልጄ፣ ይሄ የሁሉም ሰው ጥያቄ ነው። እሞ አስባ ይሁን ሳታስበው ነገሮችን በጣም እያወሳሰበች ነው። እዚህ ቤት ያለው ችግር የመጨረሻው ሰዓት የደረሰ ይመስለኛል። ነገሩ በሙሉ ተበላሽቷል። ሁሉም ነገር ተበላሽቷል። አፍኖኝ የነበረው አባዬ የእሷ ተላላኪ፣ ያንተ ደግሞ የቅርብ ጓደኛ የምንለው ሰው ነው። ሁሉም ነገር ያስጠላል። የሚሰራው ነገር ምንም ደስ አይልም። ይኸውልህ አባዬ፣ አሁን የምልህን ነገር እሺ እንድትለኝ እፈልጋለሁ። ዛሬ እዚህ ቤቱ ስለማደርገው አንድ ነገር ምንም ነገር እንድትለኝ አልፈልግም። ከፈለግኩ ጋዝ አርከፍክፌ ቤቱን ማቃጠል እችላለሁ። ሲነድ ቆሜ ማየት እፈልጋለሁ። እንደዛ እንኳን ባደርግ አንተ ምንም እንድትለኝ አልፈልግም።
እመነኝ፣ ይህንን ካለፍነው ግን ሁሉም ነገር እዚህ ቤት የመጨረሻ ይሆናል። ይኸውልሽ ልጄ፣ የአገሬ ሰው ምን ይላል መሰለሽ? የበሰበሰ ዝናብ አይፈራም ይላል። እኔም ያ ሁሉ ጎርፍ ወረደብኝ። ከዛሬ ነገ ያባራል፣ የሰላም ህይወት እኖራለሁ ብዬ ጠበቅኩ። ያን ሁሉ ስድብ፣ ያን ሁሉ ዛቻ፣ ያን ሁሉ ንቀት ችዬ ኖርኩ። እንደ አባወራ ሳይሆን እንደ አጋዥ፣ እንደ አሽከር ኖርኩ። እንዴ ከዚህ በኋላ ምን ይመጣል ብዬ ልከልክልሽ? ምን ይመጣል ብዬ? እንደዛ ከሆነ ጥሩ። የፈለግሽውን ነገር አድርጊ፣ እንደፈለግሽ መሆን ትችላለሽ። እሺ አባዬ፣ አመሰግናለሁ። እኔ የምልህ ለምንድን ነው ግን ነገሮችን ከኔ መደበቅ የፈለገችው? ከአንቺ አይደለም መደበቅ የፈለገችው፣ ከኔ ነው ነገሮችን መደበቅ የፈለገችው። እንዴት? አይሽ አንድ አዲስ ሰው ሳይ ካለበት ሁኔታና ስሜት አንጻር ግራ ይጋባል። ለዛ ብላ ነው አባቷን ብቻዋን የፈለገችው። አንተ እሱን እንዴት ልታውቅ ቻልክ? እህቴ ካስተማረችን ትምህርቶች አንዱ ጥርጣሬ፣ መጠራጠር ደግሞ የሚጀምረው ካለሽበት ስሜትና ሁኔታዎች አንጻር። ያ ማለት ደግሞ ነገሮችን፣ ሁኔታዎችን በቀላሉ ትረጃዋለሽ ማለት ነው። ቆይ ይሄ ምን አይነት እንቆቅልሽ የሆነ ህይወት ነው? ያንተም የእናቴም የዚህ ቤት ነገር በሙሉ ሁሉም ነገር እንቆቅልሽ ነው። ይቻለን በእንቆቅልሽ የተሞላች ነች። ያን እንቆቅልሽ ለመፍታት በሚደረግ ሩጫ ውስጥ ወይ ተሳክቶልሽ ታልፊዋለሽ፣ ወይም ደግሞ ሳይሳካልሽ ከዚች ዓለም ታልፊያለሽ። ሁሉም ሰው የራሱን እንቆቅልሽ ለመፍታት ለራሱ አያንስም። የእናንተ ቤት እንቆቅልሽ ግን በጣም ብዙ ነው፣ ከባድ ነው በጣም። ጥያቄ እንዳለ አወሳስበ ግራ አጋባኝ። ከዚህ ሁሉ ዝምታ ነው የሚሻለኝ። እንደ ምርጫሽ።